በ8 ዓመቱ በመጽሐፍ ቅዱስ ውስጥ ከተጠቀሱት ታናናሽ ነገሥታት አንዱ ሆነ። አንድ ሕፃን በጨለማ ወደ ተዋጠች ብሔር ወደ ዙፋን ተገፋ። አያቱ ይሁዳ ቃየቻቸው ነገሥታት ሁሉ እጅግ ክፉ ነበር። መንገዶቹን በጣዖታት የሞላ፣ ልጆችን ለሐሰተኛ አማልክት የሰዋ እና ንጹሕ ደምን ያፈሰሰ ነበር። ለብዙ ትውልዶች የእግዚአብሔርን ቃል ያነበበ አልነበረም። በመንፈሳዊ ውድቀት ፍርስራሽ ውስጥ በአቧራና በቆሻሻ ተቀብረው ጠፍተው ነበር። ሕዝቡ ማን እንደሆኑ ረስተው ነበር፣ የማን እንደሆኑም ዘንግተው ነበር። ነገር ግን ይህ ብላቴና የተለየ ነበር። በ16 ዓመቱ ሌሎች ተድላንና ሥልጣንን ሲያሳድዱ፣ እሱ እግዚአብሔርን መፈለግ ጀመረ። በ20 ዓመቱ ሌላው ሁሉ የተቀበለውን ጣዖት አምልኮውን ማፍረስ ጀመረ። በ26 ዓመቱ ደግሞ እሱን የሚያደቀቀውን ብሔሩን ግን የሚያነቃቃውን አንድ ነገር አገኘ። ይህ መጽሐፍ ስላገኘ ንጉሥ ብቻ የሚተርክ ታሪክ አይደለም። ይህ ለእግዚአብሔር ስለተሰበረ ልብ፣ ወደ እግዚአብሔር ስለተመለሰ ሕዝብ እና መንግሥትን ስላናወጠ ተሐድሶ የሚናገር ታሪክ ነው። ይህ የንጉሥ ኢዮስያስ ታሪክ ነው። የይሁዳ መንግሥት ወደ ጥልቅ መንፈሳዊ ጨለማ ውስጥ ወድቃ ነበር። ለብዙ ትውልዶች ሕዝቡ ከአባቶቻቸው አምላክ ከእግዚአብሔር ዘወር ብለው ነበር። በኢየሩሳሌም የሚገኘው የእግዚአብሔር መቅደስ በአንድ ወቅት የክብር አምልኮ ማዕከል የነበረው ፈራርሶና ተጥሎ ነበር። ጣዖታት ምድሪቱን ሞልተዋት ነበር። ለሐሰተኛ አማልክት የተሠሩ ኮረብታዎች፣ ከፍታ ቦታዎች በየተራራው ላይ ይታዩ ነበር። ሕዝቡ ለበዓል ዕጣን ያጥኑ ነበር። የአሼራን ምሰሶች ያመልኩ ነበር። እንዲያውም በቤን ሂኖም ሸለቆ ውስጥ ልጆቻቸውን በእሳት ለሞሎቅ ይሰዉ ነበር። ከይሁዳ እጅግ ክፉ ነገሥታት አንዱ ንጉሥ ምናሴ 55 ዓመታት ነግሶ ነበር። እግዚአብሔር ከእስራኤል ፊት ካወጣቸው አሕዛብ ይልቅ ብሔሩን ወደ ጥልቅ ኃጢአት መርቷታል። አባቱ ሕዝቅያስ ያፈረሳቸውን የኮረብታ መስገጃዎች መልሶ ሠራ። ለበዓል መሠዊያዎችን አቆመ። የአሼራን ምሰሶ ሠራ። እንዲያውም እግዚአብሔር ስሜን ለዘላለም አኖርበታለሁ ባለው በመቅደሱ ውስጥ የተቀረጹ ጣዖታትን አቆመ። ምናሴ ሟርተኛ ነበር። ምልክትን ያይ ነበር። መናፍስት ጠሪዎችንና ጠንቋዮችን ያማክር ነበር። ኢየሩሳሌምን ከዳር እስከ ዳር እስከምትሞላ ድረስ እጅግ ብዙ ንጹሕ ደም አፈሰሰ። በይሁዳ መንፈሳዊ ሕይወት ላይ የደረሰው ጉዳት እጅግ ከባድ ነበር። ልጁ አሞንን የአባቱን ክፉ መንገድ ተከተለ። የገዛ ባለሥልጣኖቹ በቤተ መንግሥት ውስጥ እስኪገደሉት ድረስ ለ2 ዓመታት ብቻ ነገሠ። ኢዮስያስ የተባለው የወጣት ልጅ ወደ ዙፋኑ የመጣው ወደዚች ወደ ተሰበረችና ጣዖት ወደ ተሞላባት ብሔር ነበር። በ8 ዓመቱ ሕፃኑ የይሁዳ ንጉሥ ሆነ። እሱ የአሞን ልጅና የምናሴ የልጅ ልጅ ነበር። መጽሐፍ ቅዱስ ስለዚህ ሕፃን የሚገርም ነገር ይነግረናል። በእግዚአብሔር ፊት ቅን ነገር አደረገ፣ ወደ ቀኝም ወደ ግራም ሳይል የአባቱን የዳዊት መንገድ ፈጽሞ ተከተለ። ኢዮስያስ በጣዖት አምልኮ በተዘፈቀ ባህል ተከቦ ነበር። ሃይማኖታዊ መሪዎቹ እምነታቸውን ለውጠው ነበር። ካህናቱ እግዚአብሔርን ማምለክን ከአረማውያን ልምምድ ጋር በመቀላቀል ተመቻችተው ነበር። ነቢያቱ ዝምታን መርጠው ነበር ወይም ውሸትን ይናገሩ ነበር። ሕዝቡ የሙሴን ሕግ ረስተውት ነበር። አብዛኞቹ የቅዱሳት መጻሕፍት ጥቅልሎች ጠፍተው ወይም ተደብቀው ነበር። ሆኖም ግን በዚህ ሁሉ ጨለማ ውስጥ የወጣቱ ኢዮስያስ ልብ ለእግዚአብሔር ገር ለስላሳ ነበር። ግን እንዴት? በበዓል መሠዊያና በክህደት ጥላዎች ተከቦ ያለ ሕፃን ንጉሥ እንዴት ለእግዚአብሔር እንዲህ ያለ እምነት ሊኖረው ቻለ? ምናልባት የእግዚአብሔር ተወዳጅ የሚል ትርጉም ያላት ስም ያላት እናቱ ይዲዳ ስለ እውነተኛው አምላክ አስተምራው ይሆናል። ምናልባትም ስለ እግዚአብሔር ታላቅ ሥራ በጆሮ የሚነግሩት የታመኑ ካህናት፣ ነቢያት ወይም ሽማግሌዎች ነበሩ ይሆናል። ምክንያቱ ምንም ይሁን ግን እግዚአብሔር በዚህ ወጣት ንጉሥ ልብ ውስጥ እየሠራ ነበር። ቅዱስ ቃሉ እንዲህ ይለናል። በነገሰ በ8ኛው ዓመት ገና ብላቴና 16 ዓመት ሳለ የአባቱን የዳዊትን አምላክ መፈለግ ጀመረ። ይህ በልቡ ውስጥ የሆነ መነቃቃት ነበር። የአንድ ወጣት ልብ በዝምታ ወደ እስራኤል አምላክ መመለሱ ነበር።
ከ4 ዓመታት በኋላ በነገሰ በ12ኛው ዓመት የኢዮስያስ የውስጥ ታማኝነት ወደ አደባባይ ተግባር ተቀየረ። በ20 ዓመቱ ይሁዳንና ኢየሩሳሌምን ከእግዚአብሔር ተቀናጋኞች ሁሉ ማንጻት ጀመረ። ይህ ቀላል ሥራ አልነበረም፣ ምክንያቱም ጣዖታትና የመስገጃ ቦታዎች በየከተማው፣ በየኮረብታው፣ በየሸለቆው እንዲያውም በመቅደሱ ቅጥር ግቢ ውስጥ በየቦታው ነበሩ። የወጣቱ ንጉሥ ቅናት ከይሁዳ ድንበር አልፎ ሄደ። ወደ ፈራረሱት የእስራኤል ሰሜናዊ ግዛቶች ተጓዘ። ወደ ምናሴ፣ ኤፍሬም፣ ስምዖን እስከ ንፍታሌ ድረስ በሄደበት ሁሉ ሥራው የማያቋርጥና ጥንቁቅ ነበር። ከአንዱ እውነተኛ አምላክ አምልኮ ጋር የሚፎካከር ምንም ነገር እንዲቆም አልፈቀደም። በነገሰ በ18ኛው ዓመት ኢዮስያስ የ26 ዓመት ወጣት ሳለ ትኩረቱን ወደ እግዚአብሔር መቅደስ መለሰ። ሕንፃው ለብዙ አስርተ-ሸቶች ተትሎ ነበር። መዋቅሩ እየፈራረሰ፣ ግምጃ ቤቱም ጎድሎ ነበር። ኢዮስያስ ሊቀ ካህናቱን ኬልቅያስን፣ ጸሐፊውን ሻፋንን፣ የከተማዋን ገዢ ማዕሤያንና ታሪክ ጸሐፊውን ዮአስን መቅደሱን እንዲጠግኑ አዘዛቸው። ከሕዝቡ የተሰበሰበው ገንዘብ ለሠራተኞች፣ ለአናጽሪዎች፣ ለግንበኞችና ለድንጋይ ጠራቢዎች እንጨትና ተጠራበ ድንጋይ እንዲገዙ ተሰጠ። መጽሐፍ ቅዱስ በታማኝነት ይሰሩ ነበር ይላል። ይህም የንጉሡን መሪነትና የሕዝቡን ምላሽ ታማኝነት ያሳያል። ሠራተኞቹ ፍጹም ታማኝ ስለነበሩ ስለተሰጣቸው ገንዘብ ሂሳብ እንዲያወርዱ አይጠየቁም ነበር። ከዚያም አስደናቂ ነገር ተከሰተ። ሊቀ ካህናቱ ኬልቅያስ ሥራውን ሲከታተል ሁሉን ነገር የሚቀይር አንድ ግኝት አገኘ። ለብዙ ትውልዶች ተደብቆና ተረስቶ የቆየ አንድ ጥቅልል ተገኘ። በሙሴ በቀላጥቂት የተሰጠው የእግዚአብሔርን የሕግ መጽሐፍ ነበር። ይህ ምናልባት የዳግም ሕግ መጽሐፍ ወይም 5ቱ የኦሪት መጽሐፍት ሳይሆኑ አይቀሩም። ለብዙ አስርተ-ሸቶች ምናልባትም ለትውልዶች የእግዚአብሔር ቃል ከሕዝቡ ጠፍቶ ነበር። ስለ እግዚአብሔር ማንነት፣ ስለ ትእዛዛቱ፣ ስለ ተስፋዎቹና ስለ ማስጠንቀቂያዎቹ ያለ ቅል መገለጥ እየኖሩ ነበር። ኬልቅያስ መጽሐፉን ለጸሐፊው ለሻፋን ሰጠው። እሱም ወደ ንጉሥ ኢዮስያስ ወስዶ ጮክ ብሎ አነበበለት። ሻፋን የሕጉን ቃል ሲያነብ ኢዮስያስ በሕይወቱን ለመጀመሪያ ጊዜ ሳይሆን አይቀርም እግዚአብሔር ከእስራኤል ጋር የገባውን የቃል ኪዳን ሙሉ መገለጥ ሰማ። ለታዛዥነት የተሰጡትን በረከቶችና ለመጣስ የተደነገጉትን እርግማኖች ሰማ። ስለ አምልኮ፣ ስለ ፍትሕና ስለ ቅድስና የሚናገሩትን የእግዚአብሔር ትእዛዛት ሰማ። ስለ ጣዖት አምልኮ የቀረቡትን ማስጠንቀቂያዎችና ከእግዚአብሔር ዘወር ማለት የሚያስከትለውን ውጤት ሰማ። እናም ቃል ኪዳኑን በማፍረሳቸው በብሔሩ ላይ የሚመጡትን እርግማኖች ሰማ። እነዚህም እርግማኖች ይሁዳ ለትውልዶች ስታደርገው የነበረውን በትክክል የሚገልጹ ነበሩ። ንጉሡ የሕጉን መጽሐፍ ቃላት ሲሰማ በታላቅ ሐዘንና በንስሐ ልብሱን ቀደደ። የይሁዳ ኃጢአት ግዝፈትና የእግዚአብሔር ፍርድ እርግጠኝነት እንደ ማዕበል መጣበት። ያደረጋቸው ተሐድሶች ቢኖሩም ሕዝቡን ወደ እግዚአብሔር ለመመለስ ልባዊ ጥረት ቢያደርግም ይሁዳ የእግዚአብሔርን ቃል ኪዳን እጅግ ክፉኛ ስለጣሰች ፍርድ የማይቀር መሆኑን ኢዮስያስ ተረዳ። ኢዮስያስ ኬልቅያስን፣ ሻፋንን እና ሌሎች ባለሥልጣናትን እንዲህ ሲል አዘዛቸው። ሂዱና ስለ እኔ በእስራኤልና በይሁዳ ስለቀሩትም ስለዚህ ስለተገኘው መጽሐፍ ቃል እግዚአብሔርን ጠይቁ። አባቶቻችን የእግዚአብሔርን ቃል ስላልጠበቁ በዚህ መጽሐፍ የተጻፈውን ሁሉ ስላላደረጉ በእኛ ላይ የነደደው የእግዚአብሔር ቁጣ ታላቅ ነው። ባለሥልጣናቱ በኢየሩሳሌም ወደምትኖረው ወደ ነቢይቱ ሕልዳና ሄዱ። በዚህ የይሁዳ ታሪክ ወሳኝ ወቅት ላይ ቃሉን እንድትናገር እግዚአብሔር ይህችን ሴት አስነስቷት ነበር። መልእክቷ አስደንጋችም ደስ የሚያሰኝም ነበር። በመጀመሪያ አስደንጋችው እውነት የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በዚህ ስፍራና በሚኖሩት ላይ በይሁዳ ንጉሥ ፊት በተነበበው መጽሐፍ የተጻፉትን እርግማኖች ሁሉ ጥፋትን አመጣለሁ። እኔን ስለተውኝ ለሌሎች አማልክት ዕጣን ስላተኑና በእጃቸውም ሥራ ሁሉ ቁጣዬን ስላነሰሱ ቁጣዬ በዚህ ስፍራ ላይ ይፈሰሳል፣ አይጠፋምም። ፍርዱ እርግጠኛ ነበር። የይሁዳ ኃጢአት እጅግ የበዛ ለረጅም ጊዜ የቆየና ስር የሰደደ ነበር። ብሔሩ ለትውልዶች የቆየውን ጣዖት አምልኮና ቃል ኪዳን ማፍረስ ዋጋውን ይከፍላል። ነገር ግን ለኢዮስያስ በግል የሚሆን የጸጋ ቃል መጣ። እግዚአብሔርን ተጠይቁ ዘንድ ለላካችሁ ለይሁዳ ንጉሥ እንዲህ በሉት፣ ስለዚህ ስፍራና ስለ ሕዝቡ የተናገረውን ስለሰማህ ልብህ ስለራራልህና በእግዚአብሔር ፊት ራስህን ስላዋረድክ ልብስህንም ስለቀደድክ በፊቴም ስላለቀስክ እኔ ደግሞ ሰምቼሃለሁ ይላል እግዚአብሔር። ስለዚህ ወደ አባቶችህ እሰበስብሃለሁ፣ በሰላምም ወደ መቃብርህ ትሄዳለህ። እኔ በዚህ ስፍራና በሚኖሩት ላይ የማመጣውን ክፉ ሁሉ ዓይኖችህ አያዩም።
እግዚአብሔር የኢዮስያስን ርኅራኄ ልብ አየ፣ እውነተኛውን ንስሐውንና ጥልቅ ትሕትናውን አየ። በዚህም ምክንያት ንጉሡ የሚመጣውን ጥፋት ሳያይ እንደሚሞት እግዚአብሔር ቃል ገባለት። በሰላም ሞቶ ወደ አባቶቹ ይወሰዳል። ነገር ግን እዚህ ላይ ሰላም የሚለው ቃል ትልቅ ትርጉም አለው። ያለ ሕመም መሞትን ወይም ከችግር ነፃ ሕይወትን ያሰበው አይደለም። ይልቁኑ ኢዮስያስ ኢየሩሳሌም ስትቃጠል፣ መቅደሱ ሲፈረስና ሕዝቡ ወደ ምርኮ ሲወሰዱ የማየት ስቃይ ያመለክታል ማለት ነው። ቁጣው በይሁዳ ላይ ሙሉ በሙሉ ሲፈሰስ በፊት እሱ ይወሰዳል። ይህም ምሕረትም ሐዘንም ነው። ለልቡ ቅን ለነበረ ንጉሥ ምሕረት ነው። ንጉሡ ደግሞ ቢሆን እንኳ እጣፈርተዋ ተታተመው ለሆነ ብሔር ግን ሐዘን ነው። የአንድ ሰው ታማኝነት ምንም ያህል አርያ ቢሆንም የትውልዶችን ዓመፅ ቁጥት ሊሰርዝ አይችልም። ኢዮስያስ በተስፋ መቁረጥ አልተመለሰም። ይልቁንም ሁሉንም ወደ እግዚአብሔር መቅደስ ሰበሰበ። ሽማግሌዎችን፣ ካህናትን፣ ሌዋውያንና ሕዝቡን ሁሉ አከማቸ። ከዚያም በታላቅ ሥነ ሥርዓት ንጉሡ በአምዱ አጠገብ ቆሞ የቃል ኪዳኑን መጽሐፍ ቃላት ሁሉ ጮክ ብሎ አነበበ። ይህ ብሔራዊ የንስሐ ወቅት ነበር። መላው ሕዝብ የእግዚአብሔርን ቃል በአንድነት ሲሰማ፣ ምናልባትም ለትውልዶች ለመጀመሪያ ጊዜ ነበር። ሕጉን ካነበበ በኋላ ኢዮስያስ በእግዚአብሔር ፊት ቃል ኪዳኑን አደሰ። በፍጹም ልቡና በፍጹም ነፍሱ እግዚአብሔርን ለመከተል ትእዛዙንና ምስክሩን ሥርዓቱንም ለመጠበቅ በዚህ መጽሐፍ የተጻፈውን የቃል ኪዳኑን ቃላት ለመፈጸም ቃል ገባ። በዚያ የነበሩት ሁሉ ቃል እንዲገቡ አደረገ። ሕዝቡም እንደ እግዚአብሔር ቃል ኪዳን አደረጉ። ከዚያም የኢዮስያስ ተሐድሶ በቃሉ መሠረት በይልጥ በረታ። በወጣትነቱ ይሁዳን ከጣዖት ቢያነጻም ያ የመጀመሪያው ዙር በቅንዓትና በቅን ልብ የተደረገ ቢሆንም ስለ እግዚአብሔር ትእዛዝና ስለ እስራኤል ኃጢአት ጥልቀት በነበረው ውስን ዕውቀት የተገደበ ነበር። አሁን ግን ሕጉንና ባለመታዘዝ የሚመጣውን እርግማን ሙሉ በሙሉ ስለተረዳ ተሐድሶውን በምድሪቱ ሁሉ አስፋፋ። ይህ ተሐድሶ ብሔራዊና ሥርዓታዊ ነበር። ልቡ ከእግዚአብሔር ጋር ለተስማማ ንጉሥ ምስክር ነበር። ለበዓልና ለአሼራ የተሠሩትን ዕቃዎች ከመቅደሱ አስወጥቶ አቃጠላቸው፣ አመዱንም በተነ። ሐሰተኛ ካህናትን ከሥልጣን አወረደ፣ መሠዊያዎቻቸውንም ሰባበረ። ከጌባ እስከ ቤርሳቤህ ያሉትን የኮረብታ መስገጃዎች አረከሰ። አሼራን አቃጠለ፣ ጣዖታቱን ፈጭቶ ተብያ አደረገ። አመዱንም በአምላኪዎቻቸው መቃብር ላይ በተነው። በሂኖም ሸለቆ ያለውን ቶፌትን አረከሰ። ይህም ለሞሎክ የሚቀርበውን አስቃቂ የልጅ መሥዋዕት አስቆመ። ከመቶ ዓመታት በፊት ኢዮርብዓም የሠራው መሠዊያ እንኳ በእጁ ወደቀ። ይህም ከትውልዶች በፊት የተነገረውን ትንቢት ፈጸመ። ኢዮስያስ የተባለ የዳዊት ልጅ ያንን ስፍራ ያረክሰዋል የሚለውን ጽያፍ ነገሮችን ሁሉ እያጸዳ በምድሪቱ አለፈ። አንድም የጣዖት አምልኮ ምልክት በምድሪቱ አልቀረም። የቅዱስ ቃሉ ምስክርነት እንዲህ ይላል፣ የሙሴን ሕግ ሁሉ በመከተል በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደሱ ያለ ንጉሥ ከሱ በፊት አልነበረም፣ ከሱም በኋላ እንደሱ ያለ አልተነሳም። ሆኖም ግን ጽሑፉ ወዲያውኑ እንዲህ ይላል፣ ነገር ግን ምናሴ እግዚአብሔርን ስላስቆጣው ቁጣው ከታላቅ መዓቱ አልተመለሰም። የኢዮስያስ ተሐድሶ እውነተኛ ጥልቅና አርያነት ያለው ቢሆንም የትውልዶችን ዓመት ሊሰርዝ አልቻለም። ፍርዱ ይመጣል፣ ግን በዘመኑ አይሆንም። በነገሰ በ18ኛው ዓመት ምድሪቱንና መቅደሱን ካነጻ በኋላ ኢዮስያስ በኢየሩሳሌም ለእግዚአብሔር ፋሲካን አደረገ። ንጉሡ በዚያ የነበሩት ሕዝቦች ሁሉ 30,000 በጎችና ፍዮችን እንዲሁም 3,000 በሮችን ከገዛ ሀብቱ ሰጠ። በመጀመሪያው ወር በ14ኛው ቀን የፋሲካው በግ ታረደ። ካህናቱ ደሙን በመሠዊያው ላይ ረጩ፣ ሌዋውያንም እንስሳቱን ገፈፉ። በሙሴ መጽሐፍ የተጻፈውን ለሕዝቡ እንደየቤተሰቡ እንዲሰጥ የሚቃጠለው መሥዋዕት ተለየ። የፋሲካውን መሥዋዕት እንደ ሥርዓቱ በእሳት ጠበሱት። የተቀደሰውንም መሥዋዕት በምንቸት ቀቅለው ለሕዝቡ ሁሉ ፈትነው አቀረቡ። ሌዋውያንና ካህናት ሳይታከሱ ሠሩ። መዘምራንና በረኞችም በየሥራቸው ቆሙ። በዚያ የነበሩት እስራኤላውያን በዚያን ጊዜ ፋሲካንና የቂጣ በዓልን ለ7 ቀን አከበሩ። መጽሐፍ ቅዱስ የዚህም በዓል ልዩነት ያጎላል። ከሳሙኤል ነቢይ ዘመን ጀምሮ እንዲህ ያለ ፋሲካ በእስራኤል ተደርጎ አያውቅም። ከእስራኤልም ነገሥታት አንዱ ስንኳ ኢዮስያስ ከካህናቱና ከሌዋውያኑ በዚያም ከነበሩት ከይሁዳና ከእስራኤል ሁሉ በኢየሩሳሌምም ከሚኖሩት ጋር እንዳደረገው ያለ ፋሲካ አላደረገም። ይህ ፋሲካ ለምን ልዩ ሆነ? ምክንያቱም በእግዚአብሔር ቃል ሙሉ ዕውቀት፣ በእውነተኛ ንስሐ፣ በሙሉ ልብ ታማኝነትና በታላቅ ልግስና ስለተከበረ ነው።
ዮስያስ ለ31 ዓመታት ነገሠ። በእነዚህ ዓመታት ሁሉ ከእግዚአብሔር ጋር በታማኝነት ተመላለሰ። ነገር ግን በይሁዳ ዙሪያ ያሉ አሕዛብ በግርግር ውስጥ ነበሩ። አሦር እየደከመች፣ ባቢሎን ደግሞ እየበረታች ነበር። የግብፁ ፈርዖን ኒቃው የአሦርን ንጉሥ ለመርዳትና ጥቅሙን ለማስከበር ወደ ኤፍራተስ ወንዝ ዘመተ። ይህ ጦርነት በይሁዳ ላይ አልነበረም፣ ነገር ግን የኢዮስያስ መንግሥት በኒቃው የጉዞ መስመር ላይ ነበር። ሕዝቡን ለመከላከልና የይሁዳን ሉዓላዊነት ለማሳየት ኢዮስያስ ሰራዊቱን ይዞ የግብፁን ንጉሥ ለመጋፈጥ ወጣ። ፈርዖን ኒቃው እንዲህ የሚል መልእክት ላከለት። የይሁዳ ንጉሥ ሆይ፣ ከአንተ ጋር ምን ነገር አለኝ? ዛሬ የመጣሁት በአንተ ላይ ሳይሆን ጦርነት ባለብኝ ቤት ላይ ነው። እግዚአብሔርም እንዲቸክል አዞኛል። እግዚአብሔር ከኔ ጋር ነውና እንዳያጠፋህ ከሱ ጋር ከመጠላት ተመለስ። የሚገርመው ፈርዖን ኒቃው እግዚአብሔር ለዚህ ተልእኮ እንደላከው ተናገረ። ይህ እውነት ይሁን ወይም የዲፕሎማሲ ዘዴ በእርግጠኝነት አናውቅም። የምናውቀው ግን ኢዮስያስ ለመስማት ፈቃደኛ አለመሆኑን ነው። ግን ለምን? ኢዮስያስ ለምን ማስጠንቀቂያውን አልሰማም? መጽሐፍ ቅዱስ ምክንያቱን በትክክል አይነግረንም። ምናልባት ግብፅ የይሁዳን ጠላት አሦርን እንዳትረዳ ለማቆም ፈልጎ ይሆናል። ምናልባት ፖለቲካዊ ውሳኔ ነበር። ወይም ደግሞ እግዚአብሔር በአረማዊ ፈርዖን በኩል ይናገራል ብሎ አላመነም ይሆናል። ምክንያቱ ምንም ይሁን ኢዮስያስ ራሱን ደብቆ በመጊዶ ሜዳ ወደ ጦርነት ገባ። የጦርነት ድምፅ አየሩን ሞላው። ኢዮስያስ በወታደሮቹ መካከል ተሸሽጎ ወደፊት ገፋ። ነገር ግን በጦርነቱ ትርምስ ውስጥ የግብፅ ቀስት ወርዋሪዎች ቀስታቸውን ሳቡ። ቀስቶቹ አየሩን ሰንጥቀው ንጉሡን መቱት። ምቱ ድንገተኛና ከባድ ነበር። እየተጨነቀ ለባለሥልጣኖቹ ክፉኛ ቆስያለሁና ከዚህ አውጡኝ አላቸው። ሰዎቹም ደንግጠው ከጦር ሰረገላው አውጥተው ለጉዞ በሚጠቀሙበት ሁለተኛ ሰረገላ ላይ አኖሩት። ወደ ኢየሩሳሌም የሚደረገው ጉዞ የሚያሰቃይ ነበር። ሰረገላው ከተማዋን በር ሲያልፍ ኢዮስያስ እየዛለ ነበር። ብዙም ሳይቆይ በቁስሉ ምክንያት ሞተ። በሙሉ ልቡ ነፍሱና ኃይሉ ወደ እግዚአብሔር የተመለሰ ሰው ሄደ። በአባቶቹ መቃብር ተቀበረ። ይሁዳና ኢየሩሳሌም ሁሉ አለቀሱለት። በዚህ አሳዛኝ ሁኔታ ውስጥ እንኳ በነቢይቱ ሁልዳና በኩል የተነገረው የእግዚአብሔር ቃል ተፈጸመ። ኢዮስያስ የኢየሩሳሌምን ጥፋት ሳያይ ሞተ። ከኢዮስያስ 13ኛ ዓመት ጀምሮ ያገለገለ የነበረው ነቢዩ ኤርምያስ ለኢዮስያስ የልቅሶ ግጥም አቀነበ። እስከ ዛሬ ድረስ ወንዶችና ሴቶች ዘፋኞች በልቅሶአቸው ኢዮስያስን ያስታውሱታል። ይህም በእስራኤል ዘንድ ልማድ ሆነ። መጽሐፍ ቅዱስ ስለ ኢዮስያስ የሚሰጠው ምስክርነት አስገራሚ ነው። እንደ ሙሴ ሕግ ሁሉ በፍጹም ልቡ፣ በፍጹም ነፍሱ፣ በፍጹም ኃይሉ ወደ እግዚአብሔር የተመለሰ እንደሱ ያለ ንጉሥ ከሱ በፊት አልነበረም። ከሱም በኋላ እንደሱ ያለ አልነሳም። ይህ ከፍ ያለ ምስጋና ነው። እንደ እግዚአብሔር ልብ የሆነው ዳዊት እንኳ እንዲህ ያለ ምስጋና አልተሰጠውም። ኢዮስያስ ለእግዚአብሔር ያለው ታማኝነት ፍጹም ነበር። ወደ ቀኝም ወደ ግራም አላለም። ያለውን ሁሉ ሰጥቶ እግዚአብሔርን ተከተለ። ኢዮስያስ ከሞተ በኋላ 23 ዓመታት ከቆየ በኋላ ኢየሩሳሌም ጠፋች። መቅደሱ ተቃጠለ። ሕዝቡም ወደ ባቢሎን ተማረኩ። የንጉሥ ኢዮስያስ ታሪክ ጥንታዊ ተረት ብቻ አይደለም፣ ለልባችንና ለዘመናችን የሚቀርብ መስታወት ነው። የእሱ ትውልድ የእግዚአብሔርን ቃል አጥቶ ነበር። በሕሩ ሲሁሎ መንፈሳዊ ጨለማ ውስጥ ሲጓዝ ቃሉ በመቅደሱ ቁርጅ ላይ አቡሳ እየጠጣ ተረስቶ ነበር። ዛሬ እኛ ሌላ አይነት ቀውስ ውስጥ ነን። የቅዱሳት መጽሐፍት እተት ሳይሆን ችላ ማለት። መጽሐፍ ቅዱስ በመደርደሪያዎች ላይ ይቀመጣል። አፕሊኬሽኖች በስልካችን ላይ ሳይከፈቱ ይቆያሉ። እኛ ሊያድኑን ማይችሉ መረጃዎችን ስናነብ የእግዚአብሔር ቃል ዲጂታል አቡሳ እየጠጣ ነው። በታሪክ ውስጥ ካሉ ትውልዶች ሁሉ የልጠን እኛ ብዙ ትርጉማኖችና የጥናት መሳሪያዎች አሉን። ነገር ግን ስለ መጽሐፍ ቅዱስ ማናውቅና በመንፈስ የራብ ይሆነናል። ከቅዱሳት መጽሐፍት ጋር አዲስ ግንኙነት ያስፈልገናል። ዝም ብሎ ማንበብ ሳይሆን ከሕይወት የሆነው ከእግዚአብሔር ቃል ጋር ልብ የሚሰብርና ሕይወትን የሚቀይር ግንኙነት። ለመጨረሻ ጊዜ መጽሐፍ ቅዱስ ልቅሶ ያመጣባችሁ ወይም በሕይወታችሁ ላይ አንድ ነገር እንድትቀይሩ ያስገደዳችሁ መቼ ነው? የምታመልኩትን ጣዖትን ያጋለጠላችሁ መቼ ነው? አንድ ወጣት ንጉሥ እግዚአብሔርን በረሳች ብሔር ውስጥ እሱን ለመፈለግ እንደመረጠ ሁሉ እኛም በባህላዊ ተቀባይነትና ዋጋ በሚያስከፍል ታዛዥነት መካከል ምርጫ አለብን።
ዛሬ ከዓለም የሚመጣው ተጽዕኖ ከፍተኛ ነው። ባህሉ፣ ጥንታዊ የሥነ ምግባር ሕጎች ጊዜ ያለፈባቸው እንደሆነ፣ ራስን ማስደሰት ትልቁ ግብ እንደሆነ ይነግረናል። ቤተ ክርስቲያን ውስጥ እንኳ ሰዎችን ላለማስቀየም ሲባል የወንጌሉን ቃል የማለስለስ ግፊት አለ። ነገር ግን ጥሪው ያው ነው። ለብቻችን ብንቆም እንኳ ለእውነት የምንቆምበት ድፍረት እንዲኖረን፣ ማኅበራዊ ወይም ሙያዊ ዋጋ ቢያስከፍለንም የእግዚአብሔርን ቃል እንድንታዘዝ። ዓለማችንን ስናይ ከእግዚአብሔር ዘወር የማዕት ውጤቶችን እናያለን። የፈረሱ ቤተሰቦች፣ የጠፉ ማንነቶች፣ ብቸኝነት፣ ግፍና መንፈሳዊ ጨለማ። እግዚአብሔር የት ነው ብለን እንጠይቃለን። ነገር ግን ለትውልዶች እሱን ከልባችን ከቤታችንና ከሀገራችን ስናስወጣው ቆይተናል። እግዚአብሔርን እንከተላለን፣ እንደ ቃሉም እንኖራለን ብለን የምንቆምበት የቃል ኪዳን መታደስ ያስፈልገናል። ኢዮስያስ ከይሁዳ ታላላቅ ነገሥታት አንዱ ነበር። ታሪኩ ዘላለማዊ መንግሥትን ለመመስረት ወደ ታላቁ ንጉሥ ወደ ኢየሱስ ክርስቶስ ይጠቁማል። አንዱ ልቡ ሙሉ በሙሉ ለእግዚአብሔር የተሰጠ ነበር፣ ሌላኛው ግን ራሱ እግዚአብሔር ነው። ጥሪው ግልጽ ነው። እግዚአብሔር በሚገኝበት ጊዜ ፈልጉት፣ አትጠብቁ። ቃሉን አንብቡና እንዲመረመራችሁ፣ እንዲወቅሳችሁ፣ እንዲለውጣችሁ ፍቀዱለት። ዋጋ ቢያስከፍልም ለእውነት ቆሞ ከእግዚአብሔር ሕዝብ ጋር አምልኩ፣ በተስፋ ኖሩ። የዘለያችሁትን መነቃቃት ላታዩ ትችላላችሁ፣ ነገር ግን ታማኝነታችሁ ዋጋ አለው። እግዚአብሔር ያያል። አንድ ቀን በነገሥታት ንጉሥ ፊት ስትቆሙ ከሁሉ በላይ ዋጋ ያለውን ቃል ትሰማላችሁ። አንተ መልካም የታመንከውን ባሪያ፣ ወደ ጌታህ ደስታ ግባ።